ሉሊት በጣም በመሀል እየገባች ነገሩን ሁላ እሷ ናት የምታበላሸው። አሁን ምን እያለች ነው ሉሊት? ላፌት ኤፎኝ እኛ ቤት እየመጣች ነው። እኛ ቤት ለምን መጣች ማለት አይደለም። ነገር ግን ደግሞ የመጣችበት እንዲሁም ከድሮ ፍቅረኛዋ የተገናኘችበት መንገድ በጣም የሚያሳዝን ነው። አንተ በእርግጥ እኔን አታምነኝም፣ ግን እኔ አንተ እንድትጎዳ አልፈልግም። እሷ ያደረገችው ነገር በጣም ከባባድ አድርጋለች። በጣም ከባባድ ነገር እያደረገች ነው እያለችው ነው ላፌት ማለት ነው። ያፌት ደግሞ በጣም ተናደዋል። ምን እያልሽ ነው አንቺዬው? ምን እያልሽ ነው አንቺ ሴትዮ? እቺ ሴትዮ አብዳለች እንዴ? ወይስ ደሞስ ምን እያልሽ ነው እያላት ነው። እሷም ደግሞ እኔ እኮ ላንታ ብዬ ነው። ከድሮ ፍቅረኛ ዋጋ ያለው ቀረቤታ በጣም የሚያስጠላ ሆነዋል። ነገር ግን ደግሞ አንተ እንድትጎዳ አልፈልግም። ይህንን ሊነግረህ ነው። በእርግጥ ምናልባት አንተ ልታምናኝ ትችላለህ። ናታን ለኢፉ አንተ ቀለበት ልታደርግላት በነበረው ሰዓት ናታን ለኢፉ ቀለበት አድርጎላታል። ይህንን ደግሞ አንተ ራስህን ስታ እየወደከ ነበር። ስትነሳ ደግሞ ምናልባት ይህንን ነገር ትሰማለህ ብዬ ነበር። አንድም ሰው አልነገረህም አልሰማህም እያለችው ነው። እንዴ አንቺ ሴትዮ ምን እያልሽ ነው? የምታወሪ እኮ እየገባኝ አይደለም። የሆነ ነገር እያወራሽ ነው እያላት ነው ያፌት ሉሊት ደግሞ ያው ያለው ነገር ልትነግረው እየፈለገች ነው። እሱም ደግሞ ምን እያለች እንደሆነ ያው ትንሽ ግራ ግቢት ስላደረገው ኤፉ ይሄንን ነገር አታደርገውም፣ አትሄድም መስለንም ቤታቸውንም አትሄድም እያለ ነው። ኤፉ ደግሞ ቤታቸው እየሄደች ነው። ለምን እየሄደች? ያው ከወንድሟ ቁጭ ብሎ ይህንን ነገር እንዴት ነው እያሉ ለምንድን ነው እኛ ራሳችንን ፊት ለፊት ማንጋፈጠው ነገር ምንድን ነው እያለ ነበር ዳግም የኤፉ ወንድም ማለት ነው። እሱን እናያለን። ነገር ግን ደግሞ ሉሊት ላፌት ያደረገው የተናገረችውን ነገር እንጨርሰው ማለት ነው። ከዛ ደግሞ ምን አድርጋ ነው? ምን ሆና ነው? እንደ ምን እያልሽኝ ሴትዮ እያላት ነበር። እሷም ደግሞ ያለውን ነገር ያያንዳንዱን በዝርዝር ልትነግረው ነበር ማለት ነው። እሱ ደግሞ በቃ ይበቃል፣ ወረጂ ከመኪናውን ይበቃል ያልሽው ሰምቼሻለሁ፣ ይበቃል ወረጂ እያለው እሱማስ ይሄንንም አታደርገውም እያለ ነበር። አደርጋለች ግን ኤፉ የት ሄዳለች? ወደ ናታን ቤት ሄዳለች። ናታን ቤት ሄደችና ናታን ትንሽ የሆነ ፊት ሳይሰጣት ሲቀር አይ ይሄ ነገር እንዴት ነው ብላ በቃ ልብሴን ይዤ ሊሄድ እያለች ነበር። ቤዛ አሁን ለታ ከና ኤፉና ከና ናታ ሆናለች። ናታን በጣም ተናደዋል። ኤፉ ወደ ቤቷ ከቤቷ ወደ ያፌት ቤት ልትሄድ ሻንጣዋን ይዛ ስትወጣ ይሄ ነገር እንዴት ነው እያላ ግራ ግቢት እያለው ነበር። በቃ ተሂድ፣ ምን አደርጋለሁ ተሂድ እያላ ግን ውስጡ ላይ ያለው ስሜት ወይንም ደግሞ ፊቱ ላይ የሚታየው ስሜት ያው የተለየ ነው ማለት ነው። ያኔ ያዛኔ ቤዛ አጠገቡን ቁጭ ብላ ያኔ አጠገቡን ቆማ ናታን አንተ እኮ ተረጋጋ፣ አንተ እኮ ሁሉን ነገር ታደርጋለህ። ቤዛን እንዴት አሁን በዚህ ንግግር እንዴትስ ይህንን ንግግር አናገርካት? ቤዛን ለምን እንደዛ አልካት? ለምን ቤዛን እንደዛ እያልካት ነው እያለች እሷ ቆማ እሱም ቆሞ ሲከራከሩ ከዛ ደግሞ ቁጭ አሉ። ቁጭ ሲሉ ናታን አንተ እኮ ሁሉን ነገር ማድረግ ትችላለህ፣ ያፌትንም ማሸነፍ ትችላለህ። አንተ ልብህ ውስጥ ያኒ አላሸንፍም ወይም ደግሞ አይሆንልኝም የሚለው ነገር አውጣው፣ ከልብህ አውጣው። ተነስ አሁን ልብስህን ቀይር። ይሄ ልብስ እኮ ትላንትና ከትላንት ወዲያ ያለበስከው ልብስ ነው። አሁን ልብስህን ቀይር፣ ራስህን አትጣል። ራስህን ከጣልክ እንደዛ ነው፣ ራስህን እየጣልከ ነው እያለችው ነበር ቤዛ ናታ ደግሞ እንኳን ራስ መጣሌ ልቤንም ጥያለሁ አይደል እንዴ? የኔስ ራስ መጣል እንዴት ነው ራስህን አትጣል የምትይው? ልቤንም ጥያለሁኝ። ስለዚህ ምን ሊመጣ ነው? ማንስ ምን ሊለኝ ነው? በቃ ተይኝ እያላት ነበር። እንዴ ተነሳ አንተ ያፌትን አሸንፋ ኤፉን ደግሞ ያንተ ትሆናለች። እንዲሁም ደግሞ አንተ እንዲ ማለት ሴት ልጅ ብልህ ናት ይባላል አይደል? አንተ እንዲ ማለት አለብህ። እንዲ ነው እያለች ነበር። የዛኔ እንዴ
ይሄ ነገር ይሆናል እንዴ እያላት ነበር። ያው እናታም ትንሽ ያው የተቀየረው ፊቱ ትንሽ ፈገግታ እያመጣ እንዴ ይሆናል እንዴ እያላት ነበር። አው ይሆናል፣ የማይሆንበት ምክንያት ምንም የለም። አንተ ግን በራስህ መተማመን እንዲሁም ደግሞ አደርጋለሁኝ የሚለው ነገር ውስጥህ ላይ እርግጠኛ ሆነበት እንጂ አንተ ታደርገዋለህ። አሁን እኔ ከናንተ ነው እኔም፣ ስለዚህ ይህንን ያፌትን እናሸንፈዋለን እያለች ወደ ክላሱን ልብስ እንዲቀይር እያደረገች የክላሱን እያገባችው ነበር ማለት ነው። ከዛ ደግሞ ኤፉና ዳጊም ቁጭ ብሎ እያወሩ ነበር። አሁን ወደ ኤፉና ወደ ዳጊም እንምጣ። ኤፉና ዳጊም ቁጭ ብሎ ይሄ ነገር እንዴት ነው? ለምንድን ነው ይሄ ፈተና እየበዛብን? ለምንድን ነው ደግሞ ፊት ለፊት መንጋፈጠው ነገር ብሎ ያው ለኤፉ ዳጊም ወንድሟ ነው አይደል? እሱ ልጅ በጣም ተናዶ እንዲሁም በጣም ተሰባጭቶ ይሄ ነገር ምንድን ነው? እኛስ እንዴት ነው የምንሆነው? እስከ መቼስ በዚህ ህይወታችን እንቀጥላለን ብሎ ስሜታዊ በሆነው ልብ ከኤፎ እያወራ ነበር። ዳጊ ያፌት ማለት አንተ እንደምታየው ቀላል ሰው አይደለም። እሱ ያደርገዋለሁ ያለው ነገር እሱ ደግሞ በአንድ ነገር ከተነሳ ማያደርገው ነገር የለም። ስለዚህ ቀስ በል ተረጋጋ። ለምንድን ነው እንደዛ የምትሆነው? ቀስ በቀስ ሁሉም ነገር ይስተካከላል እያለች ዳግምን እያሳመነች ወይም ደግሞ ትንሽ እንዲረጋጋ እያደረገች ነበር። ከዛ ደግሞ እንደዛ ካለችው በኋላ እሷ ሄዳለች። ያ ዳግም ጓደኛ ደግሞ እየመጣ ነው። አንተዬ ምን ነው እንዴት መሬት እየቆፈርክ ይመስላል? ምን እያደረክ ነው? አንገቴን ጤላህ ምን እየሰራህ ነው እያለው ነበር። እሱም ደግሞ ተወኝ ባኪ፣ ምንም አልሰራሁኝም ዝም ብዬ ቁጭ እያልኩኝ ነኝ እያለው ነበር። እኔ ሚላህ ግን ዛሬ ያፌት ከቤት ወጥቷል መሰለህ እንዴ ለምን ጠየቀኝ? ይሄን አይ ዝም ብዬ ነው እንጂ እያለው ነበር። የሆነ ነገር በይ ዝም እንዳትይ። እኛ ላንቺ ብለን እኮ ሁሉንም ነገር እያደረግን ነው። አንቺ ደግሞ ዝም ማለት የለብሽም። ጠላት ማለት ደግሞ ላንቺ ብቻ አይደለም ለሁላችን ነው። ወንድሜን ብዙ ነገር አርግተዋል። ወንድሜን ብዙ ነገር ያኔ እሱ በማያውቀው ነገር አሳስሮታል። ወንድማችን ብዙ ነገር ሆነዋል። አንቺ ደግሞ አንድ ነገር በይ። ለምንድን ነው ዝም የምትይው እያለቻት ነበር። እሷም ደግሞ እንዴ እኛስ እኔ እናንተን ከማጣት እናንተ እኔን ብታጡት ይመርጣለሁ። በእናንተ የሆነ ነገር እንዳይደርስባችሁ ብዬ የከፈልኩት መስዋዕትነት ወይም ደግሞ የከፈልኩት ዋጋ ነው እያለች ነው ኤፉ። ዳጊ ደግሞ እንዴ ለምን እንደዛ ትያለሽ? አንቺን አጥተን እኛስ ደግሞ አንጎዳም ነው የሚመስለሽ? እኛም እንጎዳለን። አንቺን አጥተን መኖር አንችልም። ስታስቢው እንዴት ነው የምታስቢው ኤፉ እያላት ነበር። አዎ ልክ ነህ። እኛም እሷን ማጣት አንፈልግም። ግን ደግሞ ይሄ ነገር እንዴት ነው? በቃ አሁን እኛ አንድ እንሁን፣ ማናችንም አንነጠልም፣ አንድ እንሁን እያሉ እንዲሁም ደግሞ ኤፎ ዳግም አንድ እንሁን እያሉ እጃቸውን እርስ በራቸው እየተያያዙ ነበር። እሷም ደግሞ ብላ ዝም ብላለች። ኤፎ እንዴ ኤፎ ምን ነው በእኛ አትስማሚም እንዴ? በእኛው ቃል እኛ ባናውቃ እሺ ይሰማማለሁኝ ግን ብላ በቃ እጇን ከነሱ ጨምራ በቃ ይስማማለሁኝ እያለች ነበር። ጺም ደግሞ በቃ እኔም በወንድሜ ስም ቃል ገባላችኋለሁ እያለች ነበር። ጺም አንድም ነገር እንዳትደብቂ ያለውን ነገር በሙሉ ንገሪ እያለች ነው። አንቺም ታውቂ ነበር እንደ ይህንን ነገር? አዎ አውቅ ነበርኩ፣ ግን እናትሽ ሁሉንም ነገር ነገረችኝ። ለሷ ደግሞ ዳግም ነገራት እያለች ነበር። እሷም ደግሞ እያለች ያው በጉጉት የምትላትን የምታወራውን በጉጉት እየጠበቀች ነው። ናታ በጣም ስለተናደደ ጨረቃዬን ያሳጣሃኝ አንተ ነህ አለች። እሷም ደግሞ እያለች ነው። ከዛ በኋላ ደግሞ ያው ከዳግምና ከገነት ውጭ ያሉት ሰዎች ዳጊ አጠገቤ ሲሆን የሆነ
አጠገቤ ሲሆን የሆነ የማላቀው ስሜት ይሰማኝ ነበር። እናቴም ብትሆን ብዬ እመኝ ነበርኩኝ። አሁን ግን እህት ወንድሙ ቢኖረኝ ምንድነው ማደርገው? ዳጊ ግን ሁልጊዜም አጠገቡ ሲሆን ሌላ አይነት ስሜት ነበር የሚሰማኝ። ናታንን ግን እያለች ያው ወደ ናታ ይሄንን ነገር ሲለነገራት ያው ትንሽ ውስጧ ላይ ጠባሳ ፈጥሮበታል። ይህንን ነገር እንዴት ብላ ስለነገራት ማለት ነው። ነገር ግን ደግሞ ናታ ለሷ እያሰባ እንዲሁም ደግሞ እሷ ትጎዳለች በማለት የደበቃትን ነገር አሁን ያው ያያንዳንዱን እንደትደብቂ ሲላላት እሷም ልትደብቅ አልፈለገችም። ያያንዳንዱን ነገር ስትነግረ ደግሞ ግን በቃ እንባዋ እየተናነቃት ጽ ማለት ነው። በቃ ይባክሽን ጽ እንደታለክሺ እኔ እኮ ይህንን የሚለው ብላ ያው ጽ የምታለቅሰው ትንሽ በናታ ስለተቆጣች ኤፉ ማለት ነው። በዛ ተነሳ ጽ ማልቀስ ጀመረች። ምንድነው ማደርገው? እስቲ ንገሩን፣ ምንድነው ማድረግ አለብኝ? ናታ እኮ ላለሷ ብሎ ነው ይህንን ሁላ የሚያደርገው። እድሜ ልኩም እንዲታሰር አደርገዋለሁ አላ። ግን ደግሞ ይሄ ሁላ ያመጣው በኤፉ ምክንያት ነው። ኤፉ ደግሞ አሁን በዚህ ሰዓት ከናታ መራቅ እየፈለገች ነው። ለሷ ብሎ ደግሞ ብዙ መስዋዕትነት ከፍሎ ነበር ብላ ጽ እያለቀሰች ነበር ማለት ነው። ኤፉ ላደረኩሽ ነገር በሙሉ በጣም ይቅርታ። እኔ ነኝ እና ይሄ ነገር እንዲፈጠር እያደረኩኝ እኔ ነኝ ለዚህ ሁሉም እያደረኩኝ እባክሽን ብላ ጽ ኤፉ ላይ እግሯ ስር ተንበርክካ እባክሽን ይቅር በይ እያለች እያለቀሰች ኤፉ እግር ስር ተንበርክካ አይ ተነሺ፣ አንቺ ምን አደረግሽ? አንቺ ምን አልሽ? እያለቻት ነበር። ነገር ግን ደግሞ ያው ልቧ ውስጥ የሆነ ነገር አለ ጽ እንትና ኤፉ ማለት ነው። ጽ ደግሞ ይህንን ሁላ ካለች በኋላ በቃ ተነሺ እያለቻት ነበር። ጽም እየተነሳች በቃ አሁን ተነስቻለሁ፣ እባክሽን ምንም ነገር እንዳትደብቅኝ፣ ያለውን ነገር በሙሉ ንገሪኝ እያለቻት ነበር ኤፉም ጽ ማለት ነው። ኤፉም ደግሞ በቃ እሺ እነግርሻለሁ እያለቻት ነበር። የሚቀጥለውን አብረን የምናይ ይሆናል። ለዛሬ ደግሞ ይሄን ይመስል ነበር ሐረግ ድራማ። በብዙ ቦታ ተወዳጅ የሆነው ብዙ ሰዎች የሚወዱት የሆነ አንዳንዴ ትምህርት አለው። ያኒ በሰው መካከል የሆነ ነገር ያኒ ሰናቅ አውቅተን ሰናቅ ተናግረን ሲናቅ ደግሞ ያው የሚያስጠላ ነገር መሆኑን ያኒ መጀመሪያ አስበን ሁሉንም ነገር በማድረግ ግን ደግሞ ይህንን ነገር እያደረገች የነበረው ጽ አውቃ ወይም ደግሞ ሆነ ነገር ሆና አይደለም። ያኒ እንትን ሆነ ነገር አስባ አይደለም። ግን እሷ ባለፈው ጊዜ እንትን ስለሆነች ስለረሳች አሁን ደግሞ ማስታወስ ስለጀመረች ሰሞኑን በዛ ነበር ይህንን ሁላ እንትን ተፈጠረው ማለት ነው። ለማንኛውም ይሄን ይመስል ነበር። በያላችሁበት ሰላማችሁ ይብዛ እያልኩኝ በሌላ አዲስ እስከምንገናኝ ድረስ ሰላማችሁ ይብዛ። ሁላችሁም አመሰግናለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ሰላም ቆዩልኝ። ባይ ባይ።